ቢኒ እንግዲህ እውነታውን አፍረጠረጠው ማለት ነው። ዜማዬ ጋ ደውሎ አንተ ማነህ እኔ አላወቅኩም ስትለው አቢኒ ደግሞ እኔ አንገራጋሪው ነኝ አጠገብሽ እያለሁ ያላወቅሽኝ አንገራጋሪው አፍቃሪሽ ውዴ አላት ማለት ነው። እንዴ ከዚህ እስከ ዛሬ አላወቅም እንዴ በእኔ ላይ ሞድ እያስክ ነው እንዴ በማለት ስትቆጣው እሱ ደግሞ እንግዲህ ደስ የሚል ሙዚቃ ጋበዛት ማለት ነው። ወይንም አንጎራጎረላት በዛ ድምጦ ቆይታ ማለት ነው። እንዲህ ካጠገቤ እያለ እንዴት ነው ያልነገርከኝ? ለምንውስ ስለኔ ግልጽ ያላብራራህልኝ በማለት እንግዲህ ጠየቀችው ማለት ነው። እና እሱ ደግሞ እኔ አንድ ሊስትሮ ጠራጊ አፈቀርኩኝ ስል ምን ብለሽ ትቀበይኛለሽ በማለት ፈርቼ ነው አላት። አያችሁ አይደል ፍቅር? አይ በጣም ደስ ያለኝ ይሄ ፓርት ነው ውዶቼ። እውነት ለሚገርም በስንት ችግር ተነፈሰው ማለት ነው። እና ውዶቼ ሁለተኛው ትንሽ ወልገድ ያሳለኝ ነገር ያዳ ያላስታወሰበት ምክንያት ምንድን ነው? ግዴታ ማስታወስ አለበት ማለት ነው። እሱን ካላስታወሰ የእውነት ለመናገር በጣም የከፋ ነው። ምክንያቱም ደስ አይልም። አቢኒ ለአቢኒ ብሎ ብዙ መጽዋዕትነት ከፍሏል። እንዲሁም አንድ ጓደኛው በሞት ተለይቷል ማለት ነው። እና እንግዲህ ያው ድራማ ስለሆነ እንቀጥላለን። እና የሚገርማችሁ አቢኒ እንደዚህ እንዳያችሁት ነገሩን ተንፍሶታል። ነገር ግን እሱ እንግዲህ ስሙን ቀይሮ ነው የመጣው። እሷ ደግሞ ያለ አፍቃሪህ ናት፣ እሷም ታፈቅርሃለች በማለት ናት የሚባለው ሰውዬ እንበለው። ከዛ ምን ቢለው ጥሩ ነው? እቺ ናት አፍቃሪክ፣ እችን ነው ወይ ያንተ ፍቅረኛ በማለት መኪና ገዝቶህ ነው ብሎ የዋሹ ውሸታቸውን ነው በማለት በእውነት ይህን ነገር ናቲ ተብዬው ነገረው ማለት ነው። ናቲ ይሄ በጣም ያስጠላል። ለምን ተናገረ? ይሄ ደግሞ ሞተ የተባለው ልጅ ደግሞ እንዴት ያቢኒ አግኝቶታል ማለት ነው። ይሄ ልጅ ከየት መጣ? ሞተ የተባለው ልጅ አይደለ ስንል እሱን ካየን በኋላ ነው እውነቱን ለማፍረጥ የተዘጋጀው እና የተነፈሰው ማለት ነው። በጣም ነው ደስ ያለኝ በዚህ። ቀጣይ ፓርክ እንግዲህ እንገናኝ እንዴ በቀጣይ ፓርክ ብንገናኝ ደስ ይልሃል በማለት አረ ምን ቅር ይለኛል፣ ቅር አይለኝም፣ እንገናኝ ተባባሉ ማለት ነው። እና እንግዲህ እድሏና በሉ እንግዲህ የራሳችሁን ጊዜ አሳልፉ። እኛ እንግዲህ አየር እንዳንይዝባችሁ በማለት በቃ እሺ ካላችሁ በቃ ሄዱ አላቸው ማለት ነው። ያው መጨረሻ ላይ እንግዲህ የሚለቀቀው ካሁን ይለቀቃል። ተገናኙ በጉጉት በመጠበቅበት ሰዓት 25 እንግዲህ አላቁም። እሺ ነገር ግን ደግሞ የአዳ ማስታወስ አለበት። የአዳ ማስታወስ ከሌለበት በጣም ይሄ ድራማ በጣም ያስጠላል ማለት ነው። ያዳ እና ደግሞ እንግዲህ ሊስትሮ አፍቃሪ ደግሞ በጣም ደስ ብሎኛል ማለት ነው። የዛኔ አቤኔም ብሏልኝ ያዳ ተንፍስ፣ እሱ አውቆ ነው ተንፍስ ሲለው እሱ ደግሞ ዜማዬን እስር ቤት ሆኜ ማውጣት አልፈልግም፣ ስለዚህ ይህን ነገር ይፋ ማድረግ አልፈልግም ብሎ ነበር። ግን እውነቱን ነግሯታል። አሁንም ናቲ ተብዬው የሆነ ዘዴ ሳይፈጥር አይቀርም። እንግዲህ ናቲ አላወቀም። በቀጣይ ቪዲዮ ነው እንግዲህ እንዳወቀ የምናውቀው ማለት ነው።
ያኛው ልጅ ደግሞ ያዳን ካስጠጋጋ ነውን እድሏ ጋር ራቅ ሲለው እረ እንዴ እኔ መራቅ አልፈልግም እሷን ወድጃታለሁ አለ። እናም መራቅ አልፈልግም ብሎ ደግሞ ተነፈሰው። እንዴ ጠጋ ጠጋ አልህ መሰል ምን ነው ሲለው እረ ተመችቶኛል ብሎ እንግዲህ ነገሩን እንዳያመልጥህ በማለት ተንፍሶለታል። እና ግን ያዳ ወይም አቤኒ በራሱ ጊዜ ነገሩ ሁሉንም ተንፍሶታል። ያንን ልጅ ስላገኘ ማለት ነው። ያንን ልጅ አቤኒ እንዳገኘው ግን አላወቀም። እና መቼ ነው የሚለቀቀው? እንዲህ ልቀቁልን እንጂ እና ደግሞ ይህን ነገር ብትለቁልን ደስ ይለናል። በጉጉት እንጠብቃለን ማለት ነው። በጣም ነበረ ደስ የሚል። እንዲሁም ደግሞ ደቂቃውም ይጨመርልኝ የሚሉ ልጆች አሉ። እንዲለቀቅ ምኞቴም ፍላጎቴም ነው። እውነት ለመናገር በጣም ነው ደስ ያለን። በአክብሮት እንጠብቃለን። ያዳ ደግሞ እንዲያስታውስ ግዴታ ነው። ያዳ ማስታወስ አለበት። ናቲ ደግሞ የራሱ አንዱ ልጅማ ከእንትና ጋር ዘወር ማለት አይችልም። እንዲሁም በኮድ ነው ወይስ በሞድ ነው ያለችው ልጅ በጥፊ ኮብልሎ ነው እንጂ ያለችው እድሏን አፍቅሯታል ይመስለኛል። እንግዲህ እድሏ ደግሞ ያቺ ደስ አላላቸውም። ዜማዬና አቤኒ በመገናኘታቸው እድሏ በጣም ከፍቷታል። እያለቀሰች ነበር የተለየችው። በቃ እንሂድ እንራቅ፣ እናንተ ስለቆይታችሁ ስለተገናኛችሁ ጊዜ እንስጣችሁ በማለት ሲለያዩ በጣም ከፍቷት ደብሯት ነበር የሄደችው። በጣም ከፍቷትና ደብሯት ነበር የሄደችው እድሏ ማለት ነው። ምክንያቱም ምን ሁኜ ነው እንደዚህ አፈቀረችው መሰል። አቤት ፍቅር በመቃብር እንደዛ ብላ አወራችሁ ውዶቼ። የዛኔ አዳ አንተ ምንድን ነው እቺ ምንህ ናት ብሎ ሲጠይቀው ፍቅረኛሞች ናቸው ብለው ነበር። እና የአዳ ሰምቶ ወይም አዳ አውቆ እውነቱን ቢናገር ጥሩ ይመስለኛል። ጥሩ እስቲ በተነፈስ ነው እንላለን። እንዲሁ በጣም ነው እኔ የምከታተለው እና ደስ ነበር የሚለኝ እውነት ለመናገር። አሁን ራሱ ቆይቶብን ነበር፣ ግን እውነት ለመናገር ሁሉም ነገር ለበጎ ነው። እናመሰግናለን። በቀጣይ ቪዲዮ ደግሞ እንገናኛለን። በርጣታችሁን አገናኙን ውዶቼ። እንበርታ አብረን። እንግዲህ ተስፋ እናደርጋለን ማለት ነው። ሁሉም ነገር ለበጎ ነው። ሁሉም ነገር ደግሞ ቀስ በቀስ ሊዋደዱ ይችላሉ ብዬ አምናለሁ። እንዲሁም ደግሞ እንግዲህ ሁሎችም ለዚህ ለደረሱት በጣም እናመሰግናለን። እሺ ውዶቼ፣ ለዚህ ለምታበረታቱ በጣም ነው ማመሰግን። ስለምታበረታቱ በጣም አመሰግናለሁ። እና የምላችሁ እንግዲህ የሚዋደድ የሚፋቀር በአንድ ላይ ቢሆን ጠላት ባይገባባቸው ደስ ይላል ማለት ነው። ሁሉም ሰው በቃ በጣም ደስ በሚል ሁኔታ ህይወታቸውን አብረው ቢኖሩ ደስ ይለኛል። እንዲሁም ደግሞ ስለነገራት ደግሞ በጣም ደስ ብሎኛል። እንዲሁም ደግሞ አሁን እውነት ለመናገር የናቲን አውቃ ከዚህ ማይ ጋር ከአንድ ላይ ቢሆኑ በጣም ደስ ይለናል ማለት ነው። እውነት ለመናገር ያው እውነቱን ስለነገራት ግን ትሸሻለች ብዬ አላስብም። እውነቱን አፈራርጦላታል። ሊስትሮ ደግሞ ከአንድ ሊስትሮ አፍቃሪ አንዱ ነኝ ሲላት በጣም ደስ የሚል ልብ የሚነካ ሙዚቃ ሞዘቀላት ወይም አንገራገራላት ማለት ነው። እንደዛ አድርጎላታል። በቀጣይ ደግሞ ምን እንደሚሰጣት ምን እንደሚያደርግላት እድሏ እንግዲህ አፍቅረዋለች መሰል እንባዋን እያነባች ነበር የሄደችው። የአዳም ደግሞ ያቢኔና ዜማዬም ናቲ ተዋርዶ ደስ የሚል ጊዜ ነበር ማለት ነው። እንደዛ እንደሚሆን ተስፋ እናደርጋለን ውዶቼ። እንግዲህ እንዳልኳችሁ ይሄ ነው እንግዲህ ያለው ነገር።
በጣም የሚያስደሳ እሺ ውዶች፣ ያዳ ማስታወስ ለግድ አለበት ማለት ነው። ሁሉንም ነገር ማወቅ አለበት። እነሱም ደግሞ አብረው ሆነው እሱም መደሰት አለበት። ምክንያቱም ለነሱ ብሎ ብዙ መጽዋዕት ከፍሏልኝ እና ውዶቼ ካሁን በኋላ ያድም ደስ ብሎት እንዲሁም ዜማዬና አቢኒ አብረው ሆነው በደስታ እንደሚመጡ ተስፋ እናደርጋለን። ስለምትከታተሉኝ በጣም አመሰግናለሁ።